አንተ በቃ ወደ ራስ ተመለስ እንዴ ቅድስት በጣም አምሮብሻል አመሰግናለሁ ኦኬ በሉ ሂዱ አሁን ተጎራረሱ ደግሞ ስለራትን ያወራሁት እሺ ችግር የለም በሉ እንዳይመሽባችሁ ቶሎ ሂዱ እሺ ምሳሌ ሁለታችን በጣም አምሮብሳ ሰርጉ ይደገሳል ከተቻለ ደግሞ ሰርጉ እዛ ገጠር ቢሆን ደስ ይለኛል ከዛ 3 አይ በቃ አይ እኔ ግን ብራምባር ሰበረልሁ ምናምን ትኛለሽ ወይ ነበር የጠበቅኩት ግን አንቺ ጥሎሽ ምናምን አልሽ እና የሚሰበር አምባር ከይለኛ ታገባኝ ኧረ በፍጹም ኖ አንቺ ለምን እንደዛ አስብሽ አንተ ግን ለምን ደነገጥክ ለማንኛውም አንተ ጀግና ኮንክ የሚሰበረው አለ እኔ የምልሽ እንኳን እኔ የሚበቀላችሁ እንደዛ እንደውሻ ከቤት አውጥተው እንዳልጣሉኝ ህይወታቸውን ገሃነም ካላደረኩት እኔ ማህሌት አይደለሁም በእርግጥ የነገርሽኝ ታሪክ ከባድ ነው ወንዶች ግን ምን እንደሚፈልጉ አይታወቅም ልጁን እንደ እናት ሆነሽ በተንከባከብሽለት ከሰራተኛ ጋር ይማግዳል እኔስ ታዲያ አንገበገበኝ ምን ሆነን ነው የራሴ ልጅ እንኳን እኮ በወልድ እንደሱ ልጅ የምወዳቱን ላይ መስለኝ ግን አሁን ልጅቷ አትናፍቅሽም ምን እያልሽ ነው እንዴት አትናፍቀኝ ለዚያውም በጣም ነው የምትናፍቀኝ ቅድስቴ ከረጅም ጊዜ ምኞትና ከብዙ ሰዓት በኋላ እንግዲህ ዛሬ የልቧ ምኞት ተሳክቷል ቤተሰቦቻችን ማለት ነው እንግዲህ በእንደዚህ አይነት ፈተና ውስጥ በእንደዚህ አይነት ህይወት በእንደዚህ አይነት መከራ ውስጥ ለምን ለሚያልፍ ሴት ሁሉ ይህ ነገር ይገባዋል እንላለን ቅድስትዬ ዛሬ እንግዲህ በጣም የደስታው ዕለት ነው ጋይስ እውነት በጣም ነው ደስ ያለን እኔ ለሷ ደስ ብሎኛል ነው የምላችሁ ጋይስ እንዴት ነው በጣም ነው ደስ የሚለው እውነት ለመናገር በቃ ከምላችሁ በላይ በቃ እንዴት ነው በቃ ይሆናል አይደል አንዳንድ ስሜት ከቃል በላይ ጋይስ እንግዲህ ለብሩክ ብዙ ነገሮቿን የሆነች ቅድስቴ መታገስ የትግስት ፍሬው እግዚአብሔር ፍሬውን ያማረ ሲያደርገው በቃ እንደዚህ ያምራልና ሰው የለፋችሁበት በቃ ብዙ መስዋዕትነት የከፈላችሁበት ህይወት ፍቅር ትዳር ስራ በቃ ብዙ ነገር ቤተሰብ ሊሆን ይችላልና መጨረሻው ላይ እንደዚህ በቃ ያ የምትመኙት ቀን በህልማችሁ ያለማችሁት እለት እንደዚህ ሲሆን እውነት በጣም ነው ደስ የሚለው እውነት ለመናገር ብዙ ነገር ማለት ከዚህ ድራማ የተማርኩት ነገር እሱ ነው በቃ ለሁሉም ነገር ጊዜ አለው እግዚአብሔር የታሰበው ቀርቶ እግዚአብሔር ባሰበው ሰዓት ነው ሁሉም ነገር የሚሆነውና ቅድስት እንግዲህ ብዙ ነገሮችን አስባ ነበረ ግን በመጨረሻ እግዚአብሔር የፈቀደው ነው የሚሆነው እግዚአብሔር የፈቀደው ሲሆን እንግዲህ በቃ እግዚአብሔር የሱ ቀን ሲመጣ ሁሉ ነገር የተሟላ ነው አሁን እንግዲህ ባለፈው ትናንትና አይታችሁ ሰርፕራይዝ አድርጋት ታገቢኛለሽ ብሎ ተንበርክኮ ቀለበት አስረላት እሷም እንግዲህ በጣም ደስ ብሏት ከሚባለው በላይ በቃ ደስታዋን ሙሉ ሆኖላታል ማለት ነው ዛሬ ደግሞ እንግዲህ የራት ቀሚስ ገዝቶላት ብዙ ነገሮችን አድርጎላት የሚገርም ሁኔታ ደግሞ ዛሬ በቃ አላይቅም ጋይስ ታውቃላችሁ ከሚወዱት ሰው ጋር በእንደዚህ አይነት ፏ ብሎ በቃ እኔ እንጃ እና ስለ ቅድስቴ እኔ በጣም ደስ ብሎኛል ቤተሰቦቼ እስኪ እናንተስ ምን ተሰማችሁ ትግስት እኮ ግን እኛ ትግስቱን ከኖረን በቃ በህይወታችን መልካም ነገሮችን መግፋት መሄድ ከቻልነ እግዚአብሔር መጨረሻው ላይ በቃ ሁሉም ነገር ያምራል አይደል ጋይስ በቃ እውነት እንደዛ ነው ግን ያው ሁሉም ነገር ማለት አይቻልም ማለት የሁሉም ሰው ነው ማለት አይቻልም አንዳንዱ ይሳካልታል አንዳንዱ ደግሞ አይሳካም ግን ያው ለቅድስቴ እንደዚህ ተሳክቶላት በማየታችን በጣም ደስ ብሎናል እንግዲህ በቃ የነበረውን ፊሊንጓ በጣም ነበር ደስ የሚለው ስታሳይ የነበረው ሪአክሽን ብሩኬን ራሱ የጠየቀችው ጥያቄ ብሩክ አረከው በቸም በህልሜ አይደለም አይደለ አራንድ በሉኝ ምናምን ያለችው ፓርት በጣም ያሳቀኝ ጋይስ የምር ማለት ነው ምክንያቱም በቃ ህልም እስከሚመስላት ድረስ ምክንያቱም ይሄን ቀን በህልሟ እንትን ብላ ነበር እንዴ መቸም በህልሜ አይደለም ምናምን ስትል ታስታውስተው ነው ምሳሌ ምን አለቻት አይ ህልምሽ እንኳን ቢሆን ለራሱ አንቀሰቀስሽ ማለቻት ምክንያቱም ካሁን ቀደም ህልም እያየሽ ነበር ቅድስቴና በቃ ብሩኬ ታገቢኛለሽ ምናምን ብሏት ቀለበት ልክ ሊያስርላት ታገቢኛለሽ ምናምን ብላ ብላ እንግዲህ ባታ ልክ ጣቷን አገባሃለሁ ብላ ጣቷን እንደዚህ ለቀለበት ሬዲ አድርጋ ስዘረጋ
ምሳሌ እየቃዠች ነበረና በቃ ቀሰቀሰቻትና ምሳሌ ምን ነው ምን አልኩሽ? እንደው ምን ነው ምን አደረኩሽ? ምን አለ ቀለበቱን እስከሚያስረልኝ እንኳን በተታየኝ አለች ማለት ነው። እና ምንድነው ያለችው? አንዴ ተረግሜ በእውንሽ እንኳን ባይሳካልሽ በህልምሽ እንኳን አይሳካልሽ ተብዬ ተረገምኩ ሰው ታዲያ እኔ አሁን ምንድን ነኝ እያለች እንግዲህ ራሷን በጣም እየተናደደች ነበር ቤተሰቦቻችንና ያንን ነው እንግዲህ ቅድስቴ ላይ ያየ ነው። በመጨረሻም እንግዲህ ያ ህልሟ ያ በህልም በቃ በህሊኗ ስትስለ የነበረው እለት ዛሬ ሆኗል ማለት ነው። ያው ሁሉም ነገር አልጋ ባልጋ አይሆንም፣ ሙሉ ደስታም አይሆንም፣ ሙሉም ሀዘን አይሆንምና ቅድስቴ እንግዲህ ይሄን በዚህ ልክ ደግሞ ደስ እንዳላት ሁሉ በሌላ በኩል ደግሞ እንግዲህ ማለት ብሩክ ምናምን ደስታቸው ሙሉ ሆኗል። ለቅድስቴ በጣም ትልቅ ነገር ነው። እንግዲህ የራት ቀሚስ ተገዝቶላታል ፏ ብላ ምናምን ደግሞ ውበቷ አስጋይስ እውነት ማለት ነው ተደመመ። እኔ ራሱ ደንግጫለሁ የእውነት ማለት ነው። አንዳንድ ሰዎች ቤት ውስጥ እየዋልን ቢጃማ ሲገትት አያቸዋት ተሰማምራ ስትወጣ ምን እንደመሰለች አሜዚንግ የእውነት በጣም ነው የሚያምረውና በቃ እሱን ነገር ነው ያየሁት። እንግዲህ ብሩክም ያው ሲያደርገው የነበረው ነገር በቃ ምንም እኮ እናንተ በቃ ሌላ ናት ማነው ጠፍጥፎ ሰራት እንዲህ ብሎ ነው መሰለኝ እንግዲህ አስተያየቱ በቃ የተለየ ነበረ ማለት ነው። በቃ በመጨረሻም እንግዲህ ቅድስቴ በቃ አምሮብሻል ምናምን ያለው ሌላ ማለት አልፈልግም። ምሳሌ ደግሞ በቃ ትልቅ ሰው ጀስት ላይክ ሽማግሌ እንደ ሽማግሌ ሆነች። በቃ የምታወራው ነገር የምትናገረው ነገር ቅኔዎቿ አረ በመድኃኒዓለም ነው የምላችሁ እንዲጠባ አይልም እኮ ጠብ በቃ እንዴ ማን ነው ፑዛ ያረጋል አለችው። ቅድስቴ ላይ ምስጥ ብሎ አይን ሁድት ቦዚ ቀርም ተደረገው እንዴ አባዬ ማን ነው ፑዛ ያረጋል አለችው። የተመታች ልጅ ጋይስ ማርያም እንዴት እንዳሳቀች ማለት ነው። ከዛ ዳጣ ደግሞ እንደረ ፍታ ባክ ምንድነው ያለች ነበርና እንግዲህ ዛሬ ፏ ብለው እራት ግብዣ ወጥተዋል። ያው ቅድስቴ እንግዲህ በቅርቡ ያንተ ማረክ ከፈለክ ቀለበት ስላሰርክ ብቻ ሚስትህ አይደለሁም ቤተሰብ በቅርቡ ላክና ሰርጋችን እዛ ቢሆን መልካም ነው እያለች ነው የሚገኘው። እንግዲህ በቅርቡ ደግሞ ሽማግሌዎች ተልከው ነገሩ እንደሚስተካከል ተስፋ እናደርጋለን። ሌላው እንግዲህ እነ ሞገስ ያሉበት ሁኔታ በጣም ነው የሚያሳዝነው። እንግዲህ እየተሰቃዩ ነው። በዛ ላይ ደግሞ እንግዲህ ዝና አሳልፎ ለፖሊሶች ሰጥቶታል ያንን ቪዲዮ። በዛም እንግዲህ ሞገስ እየተፈለገ ነው። እንግዲህ የቀን ስራ እየሰራ ነበረ። እዛው ለቀን ስራ በሄደበት ባልተያዘ አትሉ እንግዲህ ሉላም ያው ዝና እንግዲህ ለዛ ለፖሊሱ አብራ የምታገኛት ልጅ አለችና ያችን ልጅ ታመጣልኝ እንግዲህ ዳጎስ ያለ ብር ሰጣሃል እያለው ነበረ። ሌላው እንግዲህ ማለት የምትመኘውን ስራው አግኝታለች። እነ ቅድስት እዚህ ጋር ፋይል አሉ ደግሞ ፎቶ ምናምን ተነሳስተው እንግዲህ ማህበራዊ ሚዲያ ላይ ፖስት አድርገዋል። ማለት ያንን ስታይ እንግዲህ ራሷን ማጥፋቱ አይቀርም። እዛ አንድ ሽማግሌ ደግሞ እንግዲህ የራቁት ቪዲዮ እያያዘችበት ነው የሚገኘው። ማለት ከተንኮል ቦታ አጠፋመችስ። ሌላው መርዞ ድላላውና ኤፍራታ ደግሞ እንግዲህ ማዕፀን ኪራይ ሊያከራዩ ነው። ተፍ እያሉ ነው። በቀጣይ በአዲስ ነገር እስከምንገናኝ ሰብስክራይብ ላይ ካድርጉ። መልካም ጊዜ። ባይ ባይ።